ተደርጎ አክቲቭ አይደለም። ከኢትዮጵያ ገንዘብ እያመጣ የካምፓኒውን አካውንት ውስጥ ያስገባል። ሴንትራል ባንክ ይሄን ገንዘብ ከየት እያመጣ ነው ብሎ አግቶበታል። ከ2 ሚሊዮን ድራም በላይ ይላል። ወልደ ሰራተኞች በቅርብ ይወጣሉ። ሳራ አላበሻ የነገረች ልክ ነው ማለት ነው። ለምን ሰራተኞችን አስገባለሁ ብለ እሷ ባለችበት ቃል ገብተ እኔ ጋር ያለው ሪከርድ ማለት ነው። ቃል ገብተ ከዛን እሷን እየደወሉ እንደሚጨቀጭቋት እንኳን ቀረብኝ ብላ ካንተ ጋር ሪሌሽን አለመኖሯ ደስታዋን ነው ስትናገር እኔ ጋር የነበረው ኢንፎርሜሽን። አሁን ግን ዲፕ ነው እያየሁት ያለሁት ስረዳ አሁን እሷ ልክ ናት። እሷ ልክ ናት። ይሄ አጠገብ ያለው ሪከርድ እውነቷን ነው ማለት ነው። እውነቷን የተለያዩ ሰዎችን ስራ አስገባለሁ ብለ ከሚዲያ ጀርባ እሷን ሲጨቀጭቋት እንደነበርና ለሷ ስሞት አደረሰ። ለኔ ምን ብለው ሄለ ውሸታም ናቸው። ለኔ እንኳን ለባሌና ለእንተ እንደዚህ አይነት ቃል ገብተው ሳራ ምናምን ዝም አለችኝ አለች። በዛ የተነሳ ስላንተ ነገረችኝ ማለት ነው ሳራ እንጂ ከመሬት ተነስታ ወልዴ ብላ አይደለም የነገረችኝ። ባይዘው እሺ እኔ ያለውን ነገር ስናገር ወይ ከሷ ጋር ክፋት ስራይ ብላ ስለናንተ ልታወራ አይደለም። በእንደዚህ አይነት ነገር ነው አንቺ እንደዚህ አይነት ሰዎች ቃል ገብተሽ ስራ አላስገባሽም ጽፈውልኝ ነው ብዬ ቴክስትም ኮፒ አድርጌላ ልኬላት ለዛ ማብራሪያ ሰሰጥ ነው ስላንተ ያወራችሁ። እሺ ያ ይሄ ነው። እሺ ያንን ነገር ማብራሪያ ተሰጠኝ ማለት ነው። you see everything every this የናንተ ያ ይሄ ነው የናንተ። አሁን ዱባይ ውስጥ እንደዛ ነው። ኦኬ እሱን ይቀመጥ። ፍቄ የሐረር ስንጋ ቤቱን የኢትዮጵያን ያለውን ሳራ ወልደ ጊዮርጊስ እና ሰላም ከነ ቤተሰቦቹ ነው ሻሻ የተሰሩት ይላል። መጨረሻ ላይ ሳራ እናት ወልዴ ተጣሉ ይላል። አያችሁ ሳራና ወልዴ መጨረሻ ላይ ተጣሉ። ግን ለዚህ ለፍቄ ስጋ ቤት ራሱ ወልዴ ያለበት ሰላም አለችበት። እሺ እንዴት መጨረሻ ላይ እንደተጣሉ እሺ ፍቄ ዋናው ቁርጥ ቤቱ ሳይሆን ራሱ ባለቤቱ አንደገል ልንገር ጠበቃ ለምን ቼክ አታረገው ማለት ያንተ ጠበቃ ለሰላም ምን ሆነ አስብበት ጀዝባቱ እኔ ባላብቶ ነው የሆነ ስማርት ሰው አይቻል አውቅም ጋይስ ምን እንደሆነ አላውቅም ጠበቃ ያስበላል ጠበቃ ያንተ ጠበቃ ለሰላም ምን ሆነ ፍቄ እየጠየቅኩን ዱባይን ስለማታውቀው እሾሾ እየሰሩ ነው እኮ በግልጽ ጠበቃ ለሰላም ምን ሆነ ሪሌሽን ውስጥ አሉ አይደል እንደገና ጠበቃ ታረጋል ደካማ ጎንን የሚያጃጅል እሱ ነው ጠበቃ ቀይርም እንዴ አንተ የእውነት ጠበቃ ቀይር አታውቅም ሪሌሽን እንዳላቸው እኔ እኮ እና ይሄ እንትና በላ ላይ መግባት ስላልፈለኩ ነው እንጂ ከሁለት ወር ከምን በፊት ነው የፍቄ ቁጥር የተጠረዘው ቁጥር የሰላምን አንድ ወር አናግረን ነበር እኔ የምፈልገው ስለ እርዱ ስለ ሞተክ ፍየሎችና ምናምን ስለሚያርዱት ነው እሷ የምታወራው ስለ ፍቄ ነው ጀስት የማውራት መብቷን አልነፈግም ብዬ ጸጥ ብዬ ነበር የሰማሁት ምንም አስተያየትም አልሰጧት ሰላም ጀስት እሷ ማውራት የፈለገችው ያንን ነው እንዲገባኝም አልፈለኩ ምክንያቱም አንተ ነህ በጣም ተጃጅለ ያየሁት እዚህ ኬዝ ላይ የራስ ብር ነው ተጃጅለ ያየሁት ምን እንዳረጉት በአጠቃላይ ልንገራችሁ በአጭር ቋንቋ ሀገር ቤት አበበ የነበረ ልጅ ውጭ ሀገር መጥቶ ስሙ ቀይሮ ሳሚ ሲያረግ
ወደ ኢትዮጵያ የቤተሰቡ ውርስ ሊወስድ ሲል እኛ ልጃችን አበበ ነው እንጂ ሳሚ አይደለም ብለው ከውርስ ውጪ ሲያረጉት ማለት ነው። እንደዚህ አይነት ሿሿን የሰሩት እሺ። ቤተሰቡ ልጃቸው እንደሆነ እያወቁ በአበበና በሳሚ ከውርስ ውጪ ሲያረጉት እንደዛ ነገር ያደረጉት እሺ፣ እንዲገባችሁ ያ ለምን እሱ ወረቀቱ ሌላ ወረቀት ማግኘት ስለማይችል የቤቱ ካሸር ነው ተብሎ ወረቀት ወጣለት። ግን ምግብ ቤቱን የገዛው እሱ ነው። መጀመሪያ ላሊበላ ነው ምናምን ይባል ነበር ስሞቹ የነበረ እኮ የድሮ ስጋ ቤት ነው እኮ ባይዘው አንድ ጀማል ነው ምናምን ከሚባል ሰውዬ ነው እንኳን አምታቶ የገዙት። ከመጀመሪያ ከሰላም ባል የሚባለው ሰውየው ጋር ችግር ፈጠረችና ከፍቅረኛዋ ጋር ሰውየው ከተጠረዘ በኋላ ስለመጠረዙ እንኳን አላሰበችው። እሷ ጠቀለለችው። ሰውየው ደግሞ ብር ያለበትና ብሬን ሲል ምን አረገች? አሁን የኔ አይደለም ስጋ ቤቱ ብላ ፍቄ ገዛው ማለት ነው። ፍቄ የገባበት ግርግር በእንደዚህ አይነት መንገድ እሱ በእንደዚህ አይነት ሞመንት ገዛው። ግን ካሸር ነው የሚል ወረቀት ነው። ካሸር ከሆነ ሂዝ ነቲንግ እንትን አስተናጋጅ ትክክለኛ ውርሱን የቤተሰቡ የሚወርሰው አበበ የሆነ ስሙ ሳሚ ስለሆነ ብቻ ከውርስ ውጭ ያረጉት ማለት ነው። ይሄን የተከናወነበት ነገር እሺ። ዌይተር እንደዚህ ይሄ ነው እንደገና ደግሞ ጅልነቱ ጅል ጠበቃው ደግሞ አሁን የሰላም ፍቅረኛ ነው ምናምን ሆነ። የሱ ጠበቃ አሁን ብር ተበላው የሚላችሁ ጠበቃ አይቀይርም እንዴ? ቁጭ ብሎ መስጠሩን ላይ ነገር ይነወርግሯል። እሷ ደግሞ እንትን ትላለች እንዴ። ጅላንፎ ነገር ነው ጋይስ። 2 ሚሊዮን ክፈለኝ እኔ ላስመልስል። እንደገና ደግሞ ይሄ የሞተ እርድ ለሚታረደው ሁላ አሁን ደግሞ የፍቄ ጥሬ ስጋ ቤት ሀገር ቤት ያለው በመንግስት ጥሪ ቀርቦለታል። ጥሪ ቀርብላል። አሁን አይ ቲንክ በዚህ ሳምንት ትጠየቃል። ስሙ ያንተ ነው። አንተ የነበርክ ጊዜስ የሞተ ከብት ነበር የሚታረደው። ለዛው ለትጠየቃል። ምክንያቱም ሐረር ሰንጋ ነው የሚለው። የሐረር ሰንጋ ብላችሁ እዛ በሙቀት ያበደ ከብት እያበላችሁ ተኖራላችሁ። ያ ማለት የኢትዮጵያ ከብት የተሳሳተ ቴስት ለዓለም እንዲሰራጭ ያረጋችሁን ያላችሁት። ይሄ ተራ ነገር መስሎ ለሰዎች እንዲታይ በሐረር ሰንጋ ማርክ እየነገዳችሁ ትክክለኛ የሐረር ሰንጋ ምርትን ወደ ውጪ የሚነግዱ ነጋዴዎች፣ ትክክለኛ ህጋዊ ነጋዴዎች እናንተን የመክሰስ ለሚደርስባቸው የታክስም የምንም እናንተ ተካፋይ እንድትሆኑ በመንግስት ደረጃ ለሚከሳችሁ መንግስት ለራሱ ታክስ ሲል እናንተ አንገታችሁ ላይ ይቆማል። አንገታችሁ ላይ ለሚቆም አንድ ይሄ ነው። ሁለት ደግሞ ራሱ የዱባይ መንግስት አይተዋችሁ በዛ በሙቀት በጫማ እንኳን ላው ላይ እየተራመዳችሁ ለምታርዱት ከብቶች ማለት ነው። ግን ፍቄ ተጠያቂም ነህ አንተ። እሺ ቢያንስ አንተ ከወጣ በኋላ ሊሆን እንደሚችል የሆነ ማድረግ ያለብንን እንትን አድርገናል። ግን ትጠይቃለህ፣ እዛው ሀገር ቤት ትጠይቃለህ። 2 ሚሊዮን ከ80 ደሃ ነኛ ሰቀጫን ነኛ አለ እንዴ ጋይስ? ሰው ከ80 ሚሊዮን ሊያስመልስ 2 ሚሊዮን ትሰጠኛለህ ይላል። ጋዴሚት ምን አይነት ደሃ ጭንቅላን ያለን ጋይስ? 80 ሚሊዮን የሚመለስልህ ከሆነ 40 ሚሊዮኑ የኔ መሆን ያለበት ኦሬዲ እኮ የጠፋ ብር ነው ጋይስ። ሃይ ከቀልብሹኝ ይበሉኝ ተመለሽ ይበሉኝ እንጂ አንዳንድ ቀን ወይ 2 ሚሊዮን ስል ዝም ትላላችሁ እንዴ? ምን ሆኜ ነው? አያችሁ ደሃ ስለሆንኩ ትንንሽ ነገር መጥራት ብቻ ነው። ተለከፍ ያለው በድህነት መንፈስ። አሁን እኮ እግዚአብሔር ይስጥሽ አስታወሽ ዴ እሷን ኢትዮጵያ ላይ እንዳትከሰስ እናትና አባቷን ዱባይ ላይ ነው አሁን እያኖረች ያለች። ወደ ኢትዮጵያ ሲመለሱ ታቅዶልሻል። ባይዘው እኔ እኮ ጋይስ ለአንድ ሰው እየዛትኩ ነው
መካሪው ነኝ ምኑ እንደሆንኩ ግራ ይገባኛል እኮ። አሁን የታቀደላትን ነገር ራሱ እንኳ ነግራታል እናቲቱ ይሁን ደ እና እንትና ያ አሁን ሳራ ስለ ሳራ ምን እንደመጣልኝ ልንገራችሁ እስቲ። ስለ ሳራ በጣም መጥፎ ሴት ነች። አሁን ቲክታክ ከመጣ ፈርታ ነው እንጂ ሳራ ሰራተኛ ዌይተር ከኢትዮጵያ ስታመጣ ራሱ በኢትዮጵያ 10,000 ብር ተስማምታ ነበር። እሷ ጋር አልሰራም ካሉ ራሷ ወደ ሀገር ቤት የምትልካቸው በጣም ከባድ ሰው ነች። ሰው ረጅም ሰዓት እንኳን ሲቀመጥ ሬስቶራንቷ ባውን ታይም እንዲቀመጡ አትፈልግም። ሮጣ ቢል መታ ትሰጣቸዋለች። እሷ ራሱ ምግብ ቤቷ ሲሄድ አለ ራሱ አሁን አታስቀምጥም። ምስክር ናይ ምስክር ያ እንትን ቢሉን ይዛ ትመጣለች። አንዱን ዌይተር አምጥታ እኔ ላንተ ምንድነኝ ምስክሩ ትላለች። ሳይወድ በግዱ ያመሰግናታል። ምክንያቱም መጥፎ ነገር ከተናገረ ሳራ አሁን እንደዚህ ናት። 18 ዓመት በላይ እኔ ያውቃታለሁ። ያ አሁን ላይ ረጅም ሰዓት እሷ እንትን ቤት ቁጭ አትሉ ቢል አምታ ትሰጣችኋለች። በልታ እንድትወጣ ትፈልጋለች። ምክንያቱም እዛ የሚከናወኑትን ከእንትኖች ጋር የሚከናወኑትን ነገር እንዲታይ አትፈልግ። ሳራ ነገር ልንገርሽ፣ ሰሊና እኔ ካልፈቀድኩላት እርቅ አትፈጥርም። ክስ ትመሰርታለች። ሰሊናን እንዴት እኔ እንደምጠመዝዝብሽ ታያለሽ። እናቴ ትሙት ሙኒትን እንደዛ እና ወሌ ካናገሩኝም የራሳቸው ፋንታ። እንደውም ቂም አለው አለ በእንጀራ ወርቁም እንደዛ። ሰሊና እናቴ ትሙት ክስ ትመሰርትብሻለች። ሰሊና ወዳ ነው የምታወርደው አንበሳ። ኦሬዲ 2 አንበሳ እኮ አለባት። አልሰጧትም እኮ ስክሪንሾቱ አሰማዋት። እዛ ሴት ወዳ ነው የምታወርደው። ይሁን ሲጀመር ባንቺ ምክንያት ነው 2 አንበሳ እዳ ውስጥ የገባችው። ያ ከመሳፈሬ በፊት እርቅ ፈጥረን እንሂድ እያልሽ ነው አይደል? አትሳፈሪያት። እርቅ እንፍጠር ከስሳት መሰረት ከመሳፈሬ በፊት ላናግራት እያልሽ ነው አይደል? አታናግሪያት። ገብተሻል? ያ አታናግሪ። ለአርብ ቀጥረሻል፣ ለትላንት ቀጥረሻል፣ ሁሌም ቀጥረሻል። እየደወልሽ ወርቁ አይተነው አይዞሽ ብሎኛል ትያለሽ። እሱም ምን ይጋል በእኔ ዳፋ ስር ነው ያላችሁት እያንዳንዳችሁ። በቅርቡ ደግሞ ኢንቨስቲጌት ተብሎ ወረቀት ይመጣልሻል። ያንን ወረቀት እኔ ቀድሜ የማሳየው ዛሴት ያለንን ቀስ በቀስ እናውጣ ጋይስ። አይበቃል ችግር የለው። እሺ ያ ቀስ ብሎ ይሆናል። ቀስ በቀስ ነው ያለንን እንቁላል ለባንድ ቅርጫት ማናስገባ። ያ ቲክቶክ ሚዲያ ፈርታ እንጂ እንደዚህ የምትሆነው የቆየ ጉዳይ ይወጣል ብላ ነው የምታሸረግደው። ወሌ ራሱ አስፈራርቷለች። ወሌ በ7 ድርሃም እንጀራ ሊያመጣ ነበር። ሳራ ነች ያስቆመችው። በጣም ሴጣን ነች። ደግሞ ሳራ እኮ የእሷ ሳይሆን
የእህቷ ስም ነው ይሄ የመጀመሪያ ኢንፎርሜሽን ነው የሷ ሌላ ነው እህቷ ፀጉር ቤት አላት በፍጹም አይስማሙ ሁሉ ቀን እንደሸሸቻት ምግብ እንኳን ልትበላ ወይ ስታዝ ክፈይ ብላ ታስገድዳታለች እህቷ በጣም አጫሽ ጠጪ ብሯን በጋንግስተርና በመናምን በጋርዶች ያስበላች ናት ፍቅር በሚል ተልካሻ ምክንያት ትባላል ዛሴት ይሄም ነግሬያቸዋለሁ ከአሁን በፊት ያ እና አዶንያስም ዱባይ ይሄዳሉ ቀለበት እዛ ያደርጋሉ ቀለበቱ የምን እንደሆነ ባይታወቅም ማለት ነው የወርቅ ወይ ዱባይ ልላችሁ የዳይመንድ ልላችሁ አይደል አላማው ጋብቻ ነው ወይስ ድራማ የሚለው ባናውቀው ወደ ዱባይ አሁን ሊሄዱ ነው እሺ ዱባይ ይሄዳሉ ያ ዱባይ ይሄዳሉ አሁን በዚህ 3 ቀን በዚህ ሳምንት ምናምን እንደዚህ ይሄዳሉ ዛሲ ዚስ ኢሳብ የምን አባታችሁ ሰርፕራይዝ እኛ እያለን የሆነ እኛ ወሬኞች እያለን የእውነት ፈታላ እኛ እያለን የዱባይ ጉዳይ ባይኖርበት ኖሮ ዱባይ የሚል ቃል ውስጡ ባይኖር ኖሮ እውነት አልናገርም ነበር ዱባይ ካለበት በአሁን ታይም ዱባይ ውስጥ ነው ያለው ስለራሴ ገኒ የታለሽ ገኒ ተዋውለናል ትናንልም ገኒ መታለች እስኪ ከዛ በኋላ ማብራሪያ እንሰጥበታል ውላችንን ትንበልና ማብራሪያ እንሰጥበታል ከዛ ለምን እንዳደረግሽ ተማብራሪያ ተጨበታለሽ መጀመሪያ ታደርጊና ነው ልገቢ ነው መጀመሪያ ያ እስቲ ጅማጅርተቴን ኩባሲከባ ቢያም ፈጋኔ ያተከተኒ ኩባ ጉምጉማ መለመራኔ ልግባ ኦኬ ትገቢያለሽ እስቲ ወደ ሌላ አጀንዳ ከመሄድ በፊት እንደዚህ ትንሽ ነገሮችን እንጨርስና ከዛን ዛሬ የሆነ ሰው ትንሽ ውስጤን እንትን ብሎኛል እናውራበት ለምን ዱባይ ብቻ እንትን ነው እነሱ ወዴት እንደሚሄዱ ካየን በኋላ እንደገና እንቀሰቀሰዋል ተውት እኔ ጋር ጋይስ አሚሩ እንደውም እረፍት ያርግ የዱባይ አይደል የሆነት አሚሩ እረፍት ያርግ እኔ ላይ خلي علي امانه كل على حبوش خلي علي አንተ ኮንትሮል ብቻ አድርግ አረቦች እንዴ ኮንትሮል ገንዬ ገብተሻል አዎ ሄሉኝ ገባው ውዴ ዋትስአፕ ኢድ ሙባረክ ቴንክ ዩ ውዴ ያ እንዴት ነው እጅ ከምን ምን ተፈጠረ ወዴት ነን እነማን ነን እና ምልሽ ሄልዬ ገኒም በኋላ ይመጣ ነው እንዴ ነው አይመጣም አንቺ እያለሽ እኔ እያለሁ እኔ ጀጋ እናስለቅሳለን እንጂ እኮ አናለቅስም አታረጊው ያ እና ውዴ ቃል ስለገባውልሽ ነው የመጣሁት የምን ቃል የገባሽው በቀደም ለታ ከትናንት ወዲያ ስለ ጆከር ስለ ፍየሌ አንዳት ሶሪ ትቻለሽ እሺ እኛ ፍየሌ ለምንለው እሷ በቃ አትበይ ሰው ያልቆመልኝ ጊዜ ቆሞልኛል እና የእውነት ቢያንስ እኔ ባለውም ጊዜ ምናምን አትናገሪ ለዛ ደግሞ እቀጣለሁ አለች 5 አንበሳ ትቀጫለሽ ያላት አይደል ያለት እዚህ ኋላ አዎ አለች እና እስቲ በቃ አንዱን ያው ሌላ ጊዜም እየተመላለ ይሄ ለቅጣት ሆነ እንጂ ሌላ ጊዜም ከዛም የበለጠ ሰፖርት አደረገኛለች እና በቃ 4 ተባለ እሺ ያለን የኛ ልጆች ጆሌንተኛ ዋንቤሁ ቀብደ ጋፋ ኡመኒ አከሲት ትኻይ ኢኒ ጭና ዳበቴ ቱሬ ቤቴ ፖለቲካ አዱማኒ ቀብደን ይቀብነ ገሩ ፐርሰናል ለሆነ ነገር ኢቲናሪና ኦኬ ኢቲናሪና አማስ ገራገሩ ማሸኛ አከ ሂምቤኔ ኡመተ ኑቨርሲቲ ኢቲናሪና ጆሌንተኝ ኦኬ ያ ዋን ብራው ቀባኔ ወልዱበን ኦኬ አን ካሙ አፊ ግዙራ ሁሉ ማተኝቲን ቲሙ ደንዳ ኡመተ ብራ ዲሳ
ከናፉ ለምን ጆከር ያኔ እንደዛ ሰው ሁላ ሲነሳብኝ ከጎኔ ቆሞ ነበርና ለዛ ነው ይሄንን ቻሌንጅ ማደርገው አለች። ለኛ ልጆች የኛ ልጆች ሁላችሁም የኛ ናችሁ። ጀስት ግን ያው የኦሮሞ የኛ ልጆች በሌላ እንደዚህ ሲሰድብ ምናምን እንዳትለው ማለት የፖለቲካ ልዩነት አለ። ግን እሷ ደግሞ በዛ በጭንቄ ሰው ሁላ በዞረብኝ ጊዜ አልናገራትም ብሎ ከጎኔ ቆመ ስለነበረ ለኔ በዛ ለኔ ትርጉም ያ ጊዜ ስለነበረው እንትን ሌላ ነገር እንዳይመስላችሁ ነው ያልኳቸው። ገባችሁ? ያ እንዳይመስላችሁ። ሆነም ቀረም በዛ በችግሬ ጊዜ የነበርኩበትን ስሜት እኔ ያውቀዋለሁ። በዛ ጊዜ ከጎኔ ነበረ እና ሌላ ነገር እንዳይመስላችሁ ነው የምትለኛ ልጆች። እሺ ከነጋዱኝ እና አዳዊት ገመቺ ሲያሞ ገን ዲሲቲ ኦኬ አማሙ ነው ኢትና ሰይን ኦኬ ኦን ጃለት ኢናሶ አሁን ወዲ ፕሊዝ ኦኬ ኢናሶ ለዛ እግዚአብሔር ደግሞ ይወልሽ ፈጣሪ ደግሞ እርቁን ያምጣው። ሁሉም አንድ ናቸው፣ ሁሉም ኢትዮጵያዊ ናቸው። እግዚአብሔር ብሎ ደግሞ እርቅ እንዲፈጠር እኛ እንማጸናለን። ማንም የሰውን ጥል የሚወድ ሰይጣን ብቻ ነው። ብዙዎቻችሁ አሁን ገነ ዘረኛ ናት የምትሉት ዘረኛ ይሄ ዘርዘር የምትሉት አይነት ጥላቻ ቢኖራት ጆከርን አትንኩት አትልም። የት ያገኛታል? ግን ምንም ቢሆን ባለውለታዬ ነው አለች። ገባችሁ? ያ ዛሴት ዘረኛ እንዳልሆነች አንድ ይሄን ያሳያል። የኛ ልጆች ደግሞ ስሜቷ ይግባችሁ። እሺ ጆሌቴ ያ እና እግዚአብሔር ደግሞ እርቁን እንትን ያውርደው። በመሃላቸው ትልቅ ሰው ገብቶ አንቺም ገብተሽ ኢንሻአላህ ጥሩ ዜና ጥሩ ነገር እንድንሰማ እንፈልጋለን። ጆከር ከምንም በላይ ወደዋለሁ፣ ወንድሜ ነው። እሱም ብሏል ከዚህም በፊት እሷ ኦሮሞ ናት እኔ አማራ ነኝ፣ ግን እንዲሁ ስለማቃት እንደዚሁ ስላየኋት ነው ለሷ የቆምኩት ብሎ ተናግሯል። ገባሽ? እኔ ራሱ እኮ አግለዋታል ብሏል። እንደዛ ብሏል። ለዛ ስለሆነ የለው ስለዚህ የሱስ ስም ማንም እንዳነሳብ ይፈልጋለሁ። ሶሪ አንድ ያስተምራቸዋል፣ ዘረኛ እንዳልሆነች ያሳያቸዋል። ለጆከር ነው ቁጣት ይውላጋች ቁጣት ጆከር ቁጣት ለጆከር የተከፈለ መስዋዕትነት በገነት ለጆከር ቀረጹና ላኩልኝ ይሄንን ዱቄት ላልሰማ አሰሙ ጋይስ ላልሰሙ አሰሙ። ውለታ የማይረሳ ሰው እንደዚህ ውለታ የማይረሳ ሰው እና እግዚአብሔር ብሎ ደግሞ ምሕረቱን ያምጣላቸው። ጥሩ ነገርን እንስማ። እግዚአብሔር እነሱ ትልቅ ሰዎች ናቸው። እኛም ማስተማር ሲገባቸው መጣላት የለባቸውም። እግዚአብሔር ደግሞ እርቁን ያወርደው። እኔ ለዚህም ለዛም አልደግፍም፣ ግን ደጋፊ ነሽ ይባል እኔ ለሱ ነው የምቆመው። ግን ሁሉም ግን የአንድ ሀገር ልጆች ናቸው፣ አንድ ዘር ናቸው። ይሄ ነገር እንትን ቢል ደስ ይለኛል። ይሄንን ልልሽ ነው። እሺ ልዬ ፕሊዝ ምንም ነገር የሱን እንትን ቢያመጡልሽ አትቀበይ። የሱ ምንም ይሄ ነገር አለ ይሄ ምናምን የሚሉሽን ነገር ፕሊዝ በተቻለሽ አቅም አጠገቡ የሚወዱትም ስላሉ ኢንሻአላህ የሱ ሚስጥር እንዳይወጣ። እኔ በወንድምነት ነው፣ በምንም አንገናኝም። በችግሬ ሰዓት በዛች በጨለማ ሰዓት ስለቆመልኝ ነው እንጂ ተርፎኝ አይደለም። ገባሻ? ችግር የለውም። ለእንደዚህ አይነት ሰው ባረግም ችግር የለብኝም። አሉ ካጠገብ የሚቆሙት እዛ ጋር የኔ ዘሮች ያልኳቸው ያልቆሙልኝ እሱ ቆሞልኛል በጨለማዬ ሰዓት። ለዛ ነው። እሺ ግን ምስኪን ነሽ፣ ግን ምን ታትረሽ ምስኪን ነሽ። ይሁን በተቻለሽ አቅም ደግሞ አንቺ ደግሞ አስረጃቸው ለኛ ልጆች እንዳይቀየሙ። አይና ጆሌትኝ እንትን በሏት ተረዷ። እሺ እዚህ ጋር ማትርጩ
እንዴ ኢትዮጵያ ነው እንዴ ያለሽው? ቤቲ ውሃ ዝጋት ታርከፍከፉ ግራዋ ርጩት ያለሽ እንዴ? እንዴ አሪ ኦኬ ዚስ ኢዝ ጀርመን ጂጂ ሰፈር ነው ያለሽው ማለት ሺት ገንዬ አብሽር እሺ። አንዲ ሴ ጆሌተኛ ቲም ናማስ ሄሎ ወይ ገብቻ ሰሚ እሷ የሌላው ዘረኛ ምናምን ለምትሏት እንዳልሆነች አይታችኋል አይደል? ያገኒ ትለያለሽ። ያኔ የተቸገሩ ጊዜ ሰው ሁላ እንደዛ እንትን ሲል አገለላችኋት ያለው እሱ ነው። እና ያን ነገር ያለውበት ሙድ ያን ጊዜ የነበርኩበት ጭንቀት እኔ ስለሚገባኝ እና አትቀየሙኝ ነው ለኛ ልጆች ለኦሮሞ ልጆች የምትለው። ለኛ ምላችሁ ጋይስ ያው ኦሮሞኛ ብቻ የሚቀናቸው ልጆች አሉ። እሷን ደግሞ ኦሮሞ ስለሆነች ነው ያገለሏት ብሎ ከጎኗ ይቆሙ አሉ። እና በፖለቲካ ብቻ እንዳታዩት እኛ እንደዚህ ሰድቦ ምናምን ይላሉ። ለዛ ነው እኛ ምለው እሺ፣ ለሌላ ነገር አይደለም። እና ለሌሎቻችሁም ደግሞ ጭፍን እንደምትሏት ዘረኛ ምናምን እንዳልሆነች ያሳያል። ይሄ ነው ምክንያቱ። እኔ ገንዬ ይቅርታ አድርግልኝና መጀመሪያ ላይ ፎቶን ለኤምባሲው ላሰጥቼ ነበረ። ካሁን በኋላ እንግዲህ ጄን ጠመዘሽ። ቤቲ ምን ትያለሽ በዚህ ጉዳይ ላይ? አይ ገኒ የምር ትለያለሽ። የምሬና እውነቷን ነው። ባይዘው በባለፈው ሲሰራባት ሲኬድባት ከነበረው ላይ ማለት ነው ጆከር ነበር አብራት ሲቆም ነበረ። ድምጽ ሲሆናት ነበር እቤቷ አስገብቶ ምናምን ሀቢባ ማህበል ስታስነሳባት አንዱን ተይ ብላይ ነው። እንደገና ደግሞ ምን ነው ገኒ ካወቀችን ጊዜ ጀምሮ ቀላል ነው ሰፖርት የምታደርግ እንዴ? ኧረ ሄሉ እኔ ራሱ እኮ ገኒ ሰርባታለች። ሄለን 1000 ሰው ከቴሌግራም መጥቶ ሪከርድ አርጎች ለቆሻል ባይዘዌ የሆነ እንትን ሊሏችሁ ምናምን ያንችንና ሊያጣሉን ስለሱ ያወራው መስሎ ለሌላ ሰራውት ገኒ የሚለውን አያይዘው ሲለጥፉ እንደዛ አድርገው ለቀዋል። ሄለን ገኒ በጣም አንደኛ ቃሏን አክብራለች፣ ሁለተኛ ሃይማኖተኛ ናት። ቃሏን ያልበላሽ ማለት ነው። ያኔ በክፉ ጊዜ ማህበል አድማ ነበር ባይዘው ሀቢባ ስታስደርግባት የነበረ ስቲል አሁንም ቢሆን ማለት ነው። ገብትሻል? በዛን ሰዓት